ረጅነት አስተሳሰብን በማስቀረት ወደ ምርታማነት የሚደረገው ሽግግር ለሀገራችን ሁለንተናዊ እድገትና ክብር የጎላ አቅም የፈጠረ መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ተናገሩ። ከተረጅነት ወደ ምርታማነት በሚል መሪ ቃል የኢትዮጵያ ዜና አገልግሎት ከግብርና ሚኒስቴር ጋር በትብብር ያዘጋጀው ሀገር አቀፍ የፓናል ውይይት መድረክ በአዳማ ከተማ እየተካሄደ ነው። እዚሁ መድረክ ላይ የሚገኘው ባልደረባችን ሰለሞን አሰፌ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሰለሞን እንዴት ቆይተሃል? በፓናል ውይይቱ የተነሱ ሀሳቦች ምንድናቸው? መረጃዎችን ማጋራት ትችላለህ? አመሰግናለሁ ፈቲያ። እንደምን ዋላችሁ ተመልካቾች። አሁን የምገኘው አዳማ ከተማ ነው። የኢትዮጵያ ዜና አገልግሎት ከግብርና ሚኒስቴር ጋር በመተባበር ከተረጅነት ወደ አምራችነት በሚል መሪ ቃል ነው እዚህ አዳማ ከተማ የፓናል ውይይት እየተካሄደ ይገኛል። በተለይም ኢትዮጵያ ባለፉት ዘመናት ታሪኳንና ክብሯን አስጠብቃ የኖረች ሀገር ናት። ነገር ግን ይህን ታሪክና ክብሯን አስጠብቃ የኖረች ሀገር ከድህነት ጋር ለዘመናት ኖራለች። ድህነት አንገታችንን አስደፍቶን ዘመናትን ኖረናል የሚል ሀሳብ በመድረኩ ተነስቷል። ኢትዮጵያ ያላትን ክብር አይመጥንም። ድህነት አንገታችንን አስደፍቶናል። ይህ ደግሞ ለኛ ለኢትዮጵያውያን የማይመጥን ነው። ስለዚህ ወጣቶች፣ ማህበረሰቦች ጠንካራ እጆች ይሰራሉ፣ ድህነትን እናሸንፋለን፣ ወደ ተሻለ ጉዞ ከፍ እንላለን፣ ከተረጅነት ወደ አምራችነት የሚል ሀሳብም የተነሳው ከዚህ ጉዳይ ነው። ታዲያ የግብርና ሚኒስቴር ከኢትዮጵያ ዜና አገልግሎት ጋር በጋራ ባዘጋጁት በዚህ ፓናል ውይይት ላይ ሰፊ ሀሳቦች ተነስተዋል። ኢትዮጵያ የተለያዩ ስራዎችን በመስራት ባለፉት የለውጥ ዓመታት አመርቂ ውጤቶችን እንዳስመዘገበች ሀሳብ ሲነሳ ነበር። በዚህ በፓናል ውይይት ላይ የተገኙት መድረክ ያቀረቡት ሀሳቦችም አሉ። በተለይም ደግሞ ኢትዮጵያ የተሻለ የምርትና ምርታማነት ሂደትን በማሳደግና ለውጥ በማምጣት ረገድ ስራዎችን እየሰራች እንዳለ ሀሳቦች ተመላክተዋል። በሚኒስተር ማዕረግ የብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ሰማ ጥሩነህ የመነሻ ሀሳብ አቅርበዋል። ጥናታዊ ጽሑፍ በዚህ መድረክ ላይ ኢትዮጵያ በተለይም ከለውጡ በኋላ በሰራቻቸው አመርቂ ስራዎች ከተረጅነት በመውጣት ወደ አምራችነት ተሸጋግራለች። በአረንጓዴ አሻራ፣ በስንዴ ምርት፣ በከተማ የግብርና ትሩፋት እና ሌሎች ዘርፎች ለውጦች እየመጡ ነው። አምራች ኃይል አለ፣ ወጣት አለ። በተለይ ደግሞ አመራሩና ማህበረሰቡ ተቀናጅቶ በመስራቱ የታዩ ለውጦች አበረታች ናቸው። በተለይ ደግሞ አንገታችንን ያስደፋን ድህነት በማሸነፍ በተለይ እኛ ኢትዮጵያውያን ከፍ ወዳለ ማማ መሸጋገር አለብን። ይህ ደግሞ የብልጽግና ጉዟችንን ያረጋግጣል ነው ያሉት ዶክተር ሰማ ጥሩነህ በጥናታዊ ጽሑፋቸው። በተለይ ደግሞ የማህበረሰቡን ኑሮ መለወጥ እኛ ኢትዮጵያውያን በርካታ የሆኑ ግብአቶች አሉን፣ የተፈጥሮ ጸጋዎች አሉን፣ የቱሪስት መዳረሻዎች አሉን። ያልተጠቀምናቸው ጸጋዎች ብዙ ናቸው። እነዚህን ጸጋዎች ወደ ለውጥ ወደ ውጤት መቀየር አለብን። ይህ የሚሆነው ተቀናጅተን ስንሰራ ነው። መንግስት እንደ ሀገር በርካታ ስራዎችን እየሰራ ነው። በተለይ ምርትና ምርታማነትን ማሳደግ፣ የጋራ ተጠቃሚነትን ማረጋገጥ፣ ከዚህ ባለፈም ወደ ተሻለ ወደ ውጭ ኤክስፖርት ማድረግ ለሀገር እድገትና ለውጥ ወሳኝ የሆኑ ምዕራፎችን ማሳካት አንዱ የመንግስት ግብና ስትራቴጂ ነው። ይሄ ደግሞ እየተሰራ ነው ያሉት ዶክተር ሰማ። በተለይ በቀጣይ እነዚህን ጅምር ነጥቦች ማስቀጠል ያስፈልጋል። ኢትዮጵያ በልጆቿ በማህበረሰቦቿ አንገቷን ቀና አድርጋ ልመናን አጸያፊ ነው፣ ተረጅነት በጣም አጸያፊ ነው፣ ይህንን መጸየፍ አለብን፣ ይህንን የሚጸየፍ ትውልድ መፈጠር አለበት። ለዚህ ደግሞ የቴክኖሎጂ ግብአትን ማሟላት፣ የአቅምን አሟጦ መስራት ያስፈልጋል። ይህ ተጠናክሮ ይቀጥላል። የብልጽግና ፓርቲም ይህንን አጠናክሮ ይቀጥላል። እንደ ሀገር ለሀገር ለውጥና እድገት በጋራ መስራት ያስፈልጋል ነው ያሉት ዶክተር ሰማ ጥሩነህ። በመድረኩ ላይ የተገኙት የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳም ኢትዮጵያ በግብርናው ዘርፍ በርካታ አመርቂ ውጤቶችን አምጥታለች። በተለይ ተረጅነትን በማስወገድ ምርትና ምርታማነትን ከፍ በማድረግ በግብርና ሚኒስቴር በርካታ ጉዳዮች እየተሰሩ ነው። ልመና አጸያፊ ነው። ልመናን የሚጸየፍ እድገትን የሚመኝ ትውልድ እንፈጥራለን። በምርትና ምርታማነት ሂደት ውስጥ የተለያዩ የሚሰሩ ስራዎች አሉ። ይህ ደግሞ ለብልጽግና መረጋገጥ ለሀገር እድገት ወሳኝ ነው። ተረጅነትን የሚጸየፍ እድገትን የሚያመጣ ኃይል አለ። አቅምን፣ ጸጋን፣ ቴክኖሎጂን፣ ግብአትን ተጠቅሞ መስራት ያስፈልጋል። ለኢትዮጵያውያን የሚያስፈልገው እድገት፣ ለውጥ፣ ምርታማነት ነው። ይህ ደግሞ የሚመጣው
ከፌዴራል እስከ ቀበሌ ድረስ በጋራና በቅንጅት ሲሰራ ነው ያሉት። የኢትዮጵያ እድገት ትንሳኤ ቅርብ ነው። በልጆቿ እድገቷ ይረጋገጣል። ልመናን፣ ተረጅነትን የሚጸየፍ ትውልድ እንፈጥራለን። የኢትዮጵያን እድገት እናረጋግጣለን ነው ያሉት። እንደ ግብርና ሚኒስቴር እንደ አጠቃላይ የተሰሩ ስራዎች ውጤታማ ናቸው። ምርትና ምርታማነትን ለማሳደግ ግን እየተሰሩ ያሉ ስራዎች ተጠናክረው እንደሚቀጥሉ ተነስቷል። አመሰግናለሁ። ሰለሞን አሰፌ ከአዳማ ስለ መረጃዎች እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንልህ።